ይሄን በመመልከት በጣም ይደሰታሉ። የሚገርም ቦታ ነው። ዋው! ለቀረጻ አገልግሎት በጣም የሚመረጥ ቦታ ነው። የጭልም ይላል፣ እዛ ጋር መብራት ይበራል። የተለየ ድባብ ነው፣ የተለየ ውበት አለው። አዎ ከአራቱ ዓላማ አንዱ የእጽዋት ላይ ምርምር ማድረግ ነው። አረንጓዴ ሳንባ ነው ሲባል እንሰማለና ኢትዮጵያ ውስጥ ብቸኛ ቦታኒካል ጋርደን ነው። ቧንቧውን ስከፍቱ የሚፈሰው ከጉለሌ እጽዋት ማዕከል ነው። ባህር ዛፍ ግን አስወግደናል። የባህር ዛፍ ቅጠል የሚመስለው ህንፃ ይሄ ነው፣ አጎራ ይባላል። ተፈጥሮ ማድነቅ ብቻ ነው የሚቻለው። ቤቢ መልካም ልደት። መልካም ልደት ቤቢ። አሁንም ብዙ መሄድ ያለብን ርቀት ይኖራል። በአጠቃላይ ስንት የስራ እድል ተፈጥሯል ማለት ይቻላል? ሰፊ ተፈጥሮ ሀብት ያለበት ቦታ። አሁን ወደ አጎራና ወደ ሮክ ጋርደን እንሄዳለን። ፏፏቴ እንመለከታለን። እንሂድ። እሺ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ሰዓታችን ላይ እንገኛለን። በዛሬው የጉብኝት ሰዓታችን እንግዲህ ከዚሁ ከአዲስ አበባ ከተማ ሳትወጡ ከግርግሩና ከሁካታው ገለል ብላችሁ ሰላማዊ ቀን የምታሳልፉበት አንድ ልዩ ቦታ ለወስዳችሁ ነው። ይህ ቦታ እንግዲህ ምን ይባላል፣ የትስ ይገኛል የሚለውን እንግዲህ አብረን የምናየው ይሆናል። ተከተሉ። ሰላም፣ እንዴት ነሽ? ሰላም ነው። እንኳን በሰላም መጣሽ። እንኳን ደህና ቆየህ። ደህና ነሽ? አለን። እንግዲህ ዛሬ በፋና ፖድካስት የእናንተን እጽዋት ማዕከል እንጎበኝ ነው። ስለ ማዕከሉም ለአድማጭ ተመልካቾቼ አልነገርኩም። ምንድነው ስሙ፣ የት ነው የሚገኘው የሚለውን ደግሞ አንተ ታስተዋውቅልናለህ። መጀመሪያ ስምን አስተዋውቅና እንቀጥል። በጣም ደስ እያለኝ። ስሜ መንግስቱ አበራ እባላለሁ። ጉለሌ እጽዋት ማዕከል ላይ የኢኮቱሪዝም ጥናትና አገልግሎት ቡድን መሪ ነኝ። ዛሬ እንግዲህ የመጣሽው ጉለሌ እጽዋት ማዕከል ነው። አሁን ያለንበት የጉለሌ እጽዋት ማዕከል ዋና መግቢያ በር ነው። ጉለሌ እጽዋት ማዕከል እንግዲህ የሚገኘው ከአዲስ አበባ በስተሰሜን በኩል ጫፍ ላይ በኦሮሚያና በአዲስ አበባ ድንበር ላይ ያለ አዲስ አበባ ውስጥ ያለ ትልቅ ተቋም ነው። ዛሬ ጉለሌ እጽዋት ማዕከል ላይ ያሉ የምርምር ስራዎችን፣ የተፈጥሮ ጥበቃ፣ የተፈጥሮ ሀብቶችን እና ለኢኮቱሪዝም ያለውን አቅም ውስጥ ገብተን በየቦታው እንመለከታለን። ደስ ይላል። እሺ። መጠቆሚያዎች አሉ። የት የት መሄድ እንደፈለግሽ በእነዚህ እያየሽ ትሄጃለሽ። አዎ። በዚህኛው ወደ ቪው ፖይንት እንሄዳለን። በዚህኛው ወደ ኢቨንት ኤሪያ፣ ወደ አጎራ። ዛሬ እንግዲህ ጉብኝታችን ከዚህ ነው የምንጀምረው። ጉለሌ እጽዋት ማዕከል ላይ ካሉ ከፍታ ቦታዎች ሁለተኛው ቦታ ነው። አካቦራ ይባላል። አልቲቱዱ ወይም ደግሞ ከባህር ጠለል በላይ 2950 ላይ ከፍ ብለን ነው ያለ ነው። በጣም ከፍተኛ ቦታ ነው። እንደምትመለከቺው አዲስ አበባን ቅልብጭ አድርጎ ነው የሚያሳየው። ከሲኤምሲ ውጭ ሁሉም ቦታ ይታያል። ሁሉም ይታያል። የት ጋር ነው ምናምን ብትለኝ ላላቀው እችላለሁ እንጂ ሲኤምሲ በዚህ በኩል የካ ተራራ ስለሚሸፍነው ብቻ ነው እንጂ ሌላ ሁሉም ይታያል። ትንሽ ጭጋግ ባይኖር ሙሉ ከተማው ይታያል። በጣም ይገርማል እና ከፍ ያለ ቦታ ነው። የሚገርም ቦታ ነው። ቦታው ደኖቹ ራሱ ብዛታቸውን እንደዚህ በዚህ ልክ አልጠበቅኩም። በጣም ሰፊ ነው። አንዱ እዚህ ጋር የትሪ ካኖፒ በደንብ የምንመለከትበት ነው። የጋርድ ምንድነው የእጽዋት ማዕከሉን ከላይ ወደ ታች የዛፎቹን አናት የምናይበት ነው። ይሄ ራሱን ችሎ አንድ አትራክሽን ነው። ምንድነው ቦታኒካል ጋርደን ላይ ኢንተረስት ያላቸው ሰዎች ይሄን በመመልከት በጣም ይደሰታሉ። ይሄን በማየት ብቻ ካኖፒ ቪው፣ ካኖፒ ማለት የዛፍ አናት ማለት ነው። የዛፍ አናት። አዎ። እነዚህ ዛፎች እንደዚህ በተፈጥሮ ነው እንግዲህ የተከረከመ ነው የሚመስለው። በብዛት አበንዳንት ስፒሸሱም የባህር ዛፍ ጥድ ነው። አዎ። የሚገርም ቦታ ነው። ዋው! እዚህ ጋር መመልከት ነው ወደዚህ። አዎ፣ ያው እንደምትመለከቺው በጣም ከፍ ያለ ቦታ ነው። ቀዝቃዛ ቦታ ነው። እንግዲህ ከፍታ በጨመረ ቁጥር ቅዝቃዜ ይጨምራል። እውነት ነው። እዚህ ቦታ ብዙ ሁነቶች ይደረጋሉ። ከመንግስት ከፍተኛ ባለስልጣናት ጀምሮ ግለሰቦችም የተለያዩ ድርጅቶች የተለያዩ ትልልቅ ኢቨንቶችን አድርጓሉ። ለመጀመሪያ ጊዜ ይሄ ደረጃዎች የተገነቡት በጠቅላይ ሚኒስትር ዶክተር አብይ ነው። በሳቸው የግሪን ሌጋሲ ፕሮግራም እዚህ ላውንች ለማድረግ የመጀመሪያ ጊዜ እነዚህ ደረጃዎች ተሰሩ። ከዚህ ቀደም እንደዚህ ነበር የነበረው። ይሄኛው ናቹራል እንትኑ ነበር የነበረው። እንዲህ የተደረገበት ምክንያት ያው ሚኒስተሮች ወንበር ተቀምጦ ቁጭ ብለው
ፕሮግራሙን ላውንች ለማድረግ እንዲመች ታስቦ ነው። ከዛ በኋላ ግን ለኛ ብዙ ኢቨንቶች ለማድረግ ቦታው አመቺ ሆኗል። በጣም ተመራጭ ቦታ ነው። ለቀረጻ አገልግሎት በጣም የሚመረጥ ቦታ ነው። ሰርጎች ይደረጋሉ፣ የቤተሰብ ፕሮግራሞች ይደረጋሉ፣ የተለያዩ የካምፒንግ አገልግሎቶች ይደረጋሉ። ካምፒንግ በጣም ተመራጭ ቦታ ነው። እዚህ ብዙ ጊዜ ካምፕ ይደረጋል። ሰዎች ለብርዱ እሳት እያነደዱ እየሞቁ የዱር እንስሳት እንቅስቃሴ እየተመለከቱ ከተማውን ደግሞ በጣም አዲስ አበባ ማታ ላይ ደግሞ በደንብ ታምራለች። እዚህ ጋር ሆነች ስትመለከቺ ይሄ በጣም ተመራጭ ይላል። እዛ ጋር መብራት ይበራል። የተለየ ድባብ እና የተለየ ውበት አለው። መቼ ተመሰረተ? ይሄ ቦታ እንዴት ነበረ? ጉለሌ እጽዋት ማዕከል 2002 ዓመተ ምህረት ነው በእኛ አቆጣጠር የተቋቋመው። ያለፈው ጥቅምት 16 ዓመት አልፎታል። ሲቋቋም 4 ዓላማ አለው። ከአራቱ ዓላማ አንዱ የእጽዋት ላይ ምርምር ማድረግ ነው። እጽዋትን ሊጠፉ የተቃረቡ ለምግብነት የሚጠቅሙ ለመድኃኒትነት የሚጠቅሙ እጽዋቶችን ሰብስቦ ለማቆየት ታስቦ ነው። ሌላኛው እነሱ ላይ ጥናት ለማድረግ ነው። ሶስተኛው ተግባራዊ ጥናት የሆርቲካልቸር የውበት ስራ ለመስራት ነው። አራተኛው የኢኮቱሪዝም እና የባዮዳይቨርሲቲ ኤዱኬሽን መስጠት ነው። እነዚህን እኩል ክብደት ያላቸው 4 ዓላማዎችን ይዞ ነው ማዕከሉ የተቋቋመው። አሁን እኛ የምናወራበት ጉዳይ በብዛት ስለ ኢኮቱሪዝሙ ፖቴንሻል ነው። ከጎብኚ ጋር፣ ከመዝናኛ ጋር፣ ከዋይልድ ላይፍ ቱሪዝም፣ ከባርድ ቱሪዝም ጋር፣ ከቦታኒ ቱሪዝም ጋር የተገናኙ ነገሮችን በተደጋጋሚ እንግዲህ እያወራን ነው። ማዕከሉ ሲመሰረት 520 ሄክታር በላይ በባህር ዛፍ የተሸፈነ ነበር። ባህር ዛፍ ደግሞ ኢኮሎጂካሊ ከፍተኛ ጉዳት አድርሷል እንደ ኢትዮጵያ። ኢኮኖሚካሊ ግን ጠቅሞናል። ቅድም ያየሹ መግቢያ በሩ ላይ ያለው 4 ከርቦች የባህር ዛፍ ቅጠል ቅርጽ ነው የሚያመለክቱት። እኛ ባህር ዛፍ ስናስወግድ ለባህር ዛፍ ሚሞሪ አንድ ነገር መስራት አለብን በሚል አንደኛ በኢኮቱሪዝም ፕሪንሲፕልም በቦታኒካል ጋርደን ፕሪንሲፕል አባንዳንት ስፒሽስ አይከን ይሰጠዋል። የሆነ መታሰቢያ ነገር ይሰራለታል ወይም ደግሞ ቦታ ይሰየማል። ባህር ዛፍ እንደ ኢትዮጵያ በኢኮኖሚ ሌቨል አግዞናል፣ ብዙ ረድቷል። የእያንዳንዳችን ቤት በባህር ዛፍ ነው የተገነባው። አሁንም ቢሆን ስካፎልዲንግ እየተጠቀምን ነው እንደ ከተማ ራሱ። ለባህር ዛፍ ክሬዲት ለመስጠት አጎራ የሚባል ህንጻ አለ እዛ ማዶ እና መግቢያ በሮቹ የሎጎአችን ከስር በኩል ያለው ቅጠል የባህር ዛፍ ቅጠል ነው። ዩካሊፕተስ ግሉብለስ የምንለው ስፒሽስ ወይም አባንዳንት ኢትዮጵያ ውስጥ በብዛት የሚገኘው የባህር ዛፍ ዝርያ ነው። ለባህር ዛፍ እንዲህ ክሬዲት ሰጥተን ባህር ዛፍ ግን አስወግደናል። ለምን? አገር በቀል እጽዋቶች ብዙ ያጣናቸው አሉ። አሁን ግን አፈር ውስጥ ሃይበርኔት አድርገው ለዘመናት የኖሩትን ከሲድ ባንክ ሪጀነሬት አድርገው እንዲወጡ ነው እድል የሰጠናቸው። በዚህ መልክ ነው ይሄ የምንመለከተው ደን ሁሉ ከአብዛኛው እኛ ተክለን ሳይሆን እንዲበቅሉ ኮንዲሲቭ ኤንቫይሮንመንት ስንፈጥርላቸው ሁኔታ ሲፈጠር እነሱ ከስር ከአፈር ውስጥ ተኝተው የነበሩት መብቀል የጀመሩበት እድል ያለው ነው። ችግኞችም ይተከላሉ። ችግኝ ማፍያ ጣቢያ ላይ እናያለን። በኋላ ላይ ብዙ ችግኞች ይፈላሉ። ለውበት የሚሆኑ ለጥላ የሚሆኑ ለኦክሲጅን ለማምረት የሚሆኑ የእጽዋት ዝርያዎች ስፔሻሊ አገር በቀል ላይ ትኩረት አድርገን እንሰራለን። ለውበት ከሆነ ደግሞ ከውጭ የሚሆኑ ከሀገር ውስጥ እነሱም ላይ ትኩረት አድርገን እንሰራለን። ለከተማ አስተዳደሩ ችግኞችን እናቀርባለን። ሰፊ ተፈጥሮ ሀብት ያለበት ቦታ ነው። በነገራችን ላይ እዚህ ቦታ ስፔሲፊካሊ ከአዋፍ ዝርያዎች ጉለሌ እጽዋት ማዕከል ላይ 81 የወፍ ዝርያዎች አሉ። ከ80 አንዱ ትልልቆቹ የወፍ ዝርያዎች እዚህ አካባቢ ነው የሚገኙት። ለምሳሌ ቲክቢልድ ሬቨን ወይም ደግሞ ቁራ የምንለው እዚህ አናቱ ላይ ነጭ ያለው ብርቅዬ ነው። እሱ ኢትዮጵያ ውስጥ ብቻ ነው። ኢትዮጵያና ኤርትራ ከኢትዮጵያ ኤርትራ ጋር የተወሰነ ፓርት ሼር እናደርጋለን። እሱ ከፍታ ቦታ ይፈልጋል። ሁለተኛ አለት ያለበት ቦታ ይፈልጋል። ለምንድን ነው? ካርኒቨር ነው፣ ስጋ በል ነውና ብዙ ጊዜ አጥንት ነው የሚፈልገው። አጥንት ይዞ ይመጣል፣ ድንጋይ ላይ ይለቃል። ሲሰነጠቅ ውስጡ ላይ ያለውን መቅኔውን ለመመገብ እንደዚህ አይነት አለታማ ቦታዎች ንስርና ቁራ ይሄን ቦታ ይፈልጋል እና ለሱ መኖሪያም ነው። እዚህ አካባቢ በብዛት የሚገኝበት ነው እና ሎንጊርድ ኦይል የሚባለው ደግሞ ባለረዥም ጆሮ ጉጉት የምንለውም እዚህ አካባቢ ይገኛል። እሱም ብርቅዬ ነው።
ዋትል ዳይቢስ ምንላቸው ትልልቅ ወፎች እኛ ግቢ ይገኛሉ። ከዛ በተጨማሪ ከአጥቢ እንስሶች የምኒልክ ድኩላ እኛ ግቢ 11 አጥቢ እንስሶች ይገኛሉ። ከ11ዱ መሀል አንዱ ብርቅዬ ነው ምኒልክ ድኩላ ምንለው። ሌላኛው ሊዮፓርድ ወይም ደግሞ በአማርኛ ነብር ምንለው እዚህ ዙሪያ ላይ መኖሪያ አካባቢ ነው። እዚህና ድምድም የምንለው ተራራ በዛኛው ሳይድ አለ። ሶ ለሱ ቲፒካል የሆነ ሀቢታታቸው ነው። እነዚህን እንግዲህ በዋይልድ ላይፍ ኢንተረስት ያላቸው ሰዎች ካምፕ አድርገውም ወይም ኤርሊ ጠዋት መጥተው ከሱ ጋር ግጭት በማይፈጥር መንገድ መመልከት ይችላሉ ማለት ነው። ግን የጎብኚዎች ውስጥ እንቅስቃሴ እንዴት ነው? የጎብኚዎች እንቅስቃሴ እንግዲህ ከአመት አመት እየጨመረ ነው የመጣው። እኔ እዚህ ግቢ ከገባው ጊዜ ጀምሮ ከ47000 በአመት 47000 ብቻ እናስተናግድ ነበር። አሁን ላይ ግን 2017 ላይ 300000 በላይ አገልግሎት መስጠት ተችሏል። ይሄ ማለት ነፃ የሚገቡትን ለተለያየ ምንድነው ያመጣው ይሄን ቁጥሩ በከፍተኛ ደረጃ እንዲጨምር ምንድነው ያደረገው ብለህ ታስባለህ? ይሄን ያደረገው እንግዲህ የመጀመሪያው ነገር የሃይኪንግ እና የካምፒንግ የፒክኒክ ሰርቪሶች እየተለመዱ መጡ። ስፔሻሊ በኮሮና ወቅት ሎክዳውን ነበር፣ ሰው ወዴትም መሄድ አይችልም። ስለዚህ መተንፈሻ ያለው አንድና አንድ አዲስ አበባ ላይ ጉለሌ እጽዋት ማዕከል ነበር። በዚህ ምክንያት ሃይኪንግ ትሬንድ ሆነ። ከዛ ወዲህ ብዙ ሰዎች በሃይኪንግ መምጣት ጀመሩ። ከሃይኪንግ በተጨማሪ ደግሞ ለፒክኒክ፣ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች ግቢው ተመራጭ ሆነ። ለማንኛውም አይነት የቀረጻ አገልግሎት በጣም ተመራጭ እየሆነ መጣ። ብዙ ፊልሞች ተሰርቷሉ፣ ብዙ ሙዚክ ቪዲዮዎች ተሰርቷሉ እዚህ። ይሄ ምክንያት እየተለመደ መምጣት የሰው ቁጥር እንዲጨምር አድርጓል። ሰው በደንብ እንዲለምደው አድርጓል። በተለያዩ አጋጣሚዎች ሰዎች መግባት ችለዋል። ከዛም በኋላ ደግሞ በተጨማሪ ደግሞ ያለው የሰላም ሁኔታ የሴኩሪቲ ኢሹ የለብንም። እኛ ጋር ምንም አይነት የሴኩሪቲ ኢሹ የለብንም። ይሄም ደግሞ ቁጥር አንድ የቱሪዝም ዴስቲኔሽን የሚመረጠው ከፖቴንሻል እኩል ክብደት ያለው የሴኩሪቲ ኢሹ ነው። እኛ ጋር የሴኩሪቲ ኢሹ የለም። ስካውቶች አብረው ይንቀሳቀሳሉ። በየኬላዎች ደግሞ ጥበቃ አለ። ለጎብኚ ምንም የደህንነት ኢሹ ስለሌለበት በነጻነት የሚንቀሳቀሱበት ቦታ መሆንም ከሌላ ቦታዎች ተመራጭ ያደርገዋል። ብዙ ስራዎች ተሰርተዋል። 705 ሄክታሩን ዴሊኔት ማድረግ፣ ካርታ ማውጣት፣ በአጥር ማጠር ቀላል ስራ አይደለም። በጣም ትልቅ ስራ ነው። ሰፊ ነው ቦታው፣ ሰፊ ስለሆነ 26 ኪሎ ሜትር ካቨር የሚያደርግ አሁን የመጣችሁበት ኮብልስቶን መንገድ ውስጥ ለውስጥ አክሰስ ሮዶች አሉ። እነዚህን ሁሉ መገንባት መንግስት ባጀት መድቦ ነው፣ ራሳችን እንችለን አይደለም። ልዩ ትኩረት ተሰጥቶ አሁን የምናያቸው ኢንፍራስትራክቸሮችና ይሄን ስትራክቸር ይዟል። ከዚህ በኋላ ግን የምርምሩ ስራ ላይ የኢኮቱሪዝሙ ስራ ላይ የጎብኚ ቁጥር እንዲጨምር መሰራት ያለባቸው ብዙ ስራዎች አሉ። አሁን ያለብን ችግር ምንድነው? የፋሲሊቲ ኢሹ አለብን። እነዚህ ፋሲሊቲ ቤዚክ ናቸው፣ በቂ አይደሉም። ስለዚህ እነሱ ላይ መጨመር ያስፈልጋል። የሬስቶራንት አንድ ሬስቶራንት ነው ያለን፣ ቁጥሮች መጨመር አለባቸው። የይዘቱ መጠንም መጨመር አለበት። ለሁሉም ሰው ካለው ቁጥር አንፃር ከጎብኚ ቁጥር አንፃር 705 ሄክታር ላይ ተደራሽ መሆን አለበት። ልክ ነው። የሬስት ሩሞች ወይም ደግሞ መጸዳጃ ቤቶች እጥረት አለ። ከ10 ምናምን በላይ መጸዳጃ ቤቶች አሉ። በቂ አይደለም። ሰፊ ስለሆነ በቂ አይደለም። ሰው የሚበዛበት ቦታ ላይ ተደራሽ መሆን አለባቸው ብለን እናስባለን። ከዛ ውጭ ደግሞ ኢኮ ፍሬንድ የሆኑ ወይም ደግሞ ከቦታኒካል ጋርደን ኮንሰፕት የማይቃረኑ የመዝናኛ ፋሲሊቲዎች ተጨማሪ ያስፈልጉናል። እንደ አገሪቱ ኮንቴክስት ስናስብ በጣም ውድ ሊሆን ይችላል። ለምሳሌ ከዚህ ጀምሮ እስከ አካቦር ድምድም ድረስ ኬብል ካር ለመስራት ጥናቶች ተጠናቀዋሉ። በኮሪደር ልማት የታሰቡ አሉ። ከዛ ቀደምም የተጠኑ ጥናቶች አሉ። እንደ አገሪቷ ኮንቴክስት መንግስት የመስራት አቅም ሲኖረው ወይም ደግሞ ከሌሎች አካላት ጋር በመተባበር መስራት የሚቻልበት ጊዜ ላይ እንደዚህ አይነት ውድ የሆኑ ግን የሀገሪቷን ኢሜጅም መቀየር የሚችሉ ትልልቅ ኢንፍራስትራክቸሮች ያስፈልጉናል። ምክንያቱም ኢትዮጵያ ውስጥ ብቸኛ ቦታኒካል ጋርደን ነው። በኢስት አፍሪካ ደግሞ ትልቁ ቦታኒካል ጋርደን 705 ሄክታር የሚሸፍን ቦታኒካል ጋርደን የለም ኢስት አፍሪካ ላይ። ስለዚህ ይሄ በያዘው አቅም አንጻር በያዘው አቅም ልክ
የሚገባው ነገር ተሰርቷል ብዬ አላስብም። ወደፊት ግን እየተሰራ ይቀጥላል ብዬ አስባለሁ። የጉለሌ እጽዋት ማዕከል የአዲስ አበባ ሳምባ ነው ወይም አረንጓዴ ሳምባ ነው ሲባል እንሰማለንና ምን ማለት ነው ይሄ? ሁለት ነገር ልንገርሽ፣ ሳምባን ብቻ አይደለም የውሃ ማማም ነው ይሄ። አምባሳደራችን ሄኖክ ስዩም ምን አለ መሰለሽ፣ እዛ የምትከፍቱት ውሃ ቧንቧውን ስትከፍቱ የሚፈሰው ከጉለሌ እጽዋት ማዕከል ነው ወይም ከእንጦጦ ተራሮች ነው ብሏል። በጣም ትክክለኛ አገላለጽ። ምንድነው ይሄ ዛፎች ባይሸፍኑና አፈርና ውሃ ጥበቃ እዚህ ባይሰራ ውሃ ደግሞ ፐርኩሌት አድርጎ ግራውንድ ወተሩ ከፍ ባይል አዲስ አበባ ላይ ቧንቧ ብንከፍት የሚወርድ ውሃ አይኖርም። ሶ ጉለሌ እጽዋት ማዕከል ብቻውን ሳይሆን እንጦጦ ተራሮች ወይም አዲስ አበባ ዙሪያ ላይ ያሉ ተራሮች ለአዲስ አበባ ውሃ ሀብ ናቸው። ወተር ሀብ የሚባሉት እነዚህ ናቸው። እነዚህ ተራሮች ተጎዱ ማለት አዲስ አበባ ላይ የሚቀመስ የሚላስ ውሃ አይኖርም፣ ሊኖር አይችልም። ሶ የአዲስ አበባ ውሃም ጭምር ነች። ይሄን ደግሞ ትልቁን ድርሻ ጉለሌ እጽዋት ማዕከል ይዛል። ትልቁም ሰፊም በደንብ የተጠበቀውም ይሄ ስለሆነ አሁን እንደኛ አቅም ራሱ በጣም ብዙ ወንዞች፣ ብዙ ምንጮች ማዕከሉ ከተመሰረተ ወዲህ ይፈሳሉ። ያ ማለት ኦቨርሄድ መፍሰስ ሳይሆን ግራውንድ ሌቨልም ከፍ እያደረጉ ነው። የአዲስ አበባን ውሃ ግራውንድ ወተር ሌቨል ከፍ እያደረገ ነው። በሌላ መንገድ ተራራ ከፍ ስንል ኦክሲጂን ያጥራል አይደል ይባላል በተለምዶ። እውነት ነው፣ ኦክሲጂን ያጥራል። የሚያጥረን ለምንድን ነው? ከፍ እያልን ስንሄድ የኦክሲጂን ዴንሲቲ በጣም ከባድ ነው። ካርቦን ዳይኦክሳይድ ደግሞ በጣም ላይት ነው። እሱ ወደ ላይ ይንሳፈፋል፣ ኦክሲጂኑ ደግሞ ወደ ታች ይወርዳል። ለምንድን ነው? አሁን እዚህ ጋር ብዙ ዛፎች አሉ፣ ብዙ ኦክሲጂን ቶን ኦፍ ኦክሲጂንስ ይመረታል። እዚህ ዛፍ ባለበት ኦክሲጂን ያጥራል። ለምን? ክብደት ስላለው ወደ ዝቅተኛ ቦታው ይወርዳል። ለማኑ ለከተማው ማለት ነው። እና ይሄ ሁሉ አገር በቀል ዛፍ ኦክሲጂን ለማምረት በነገራችን ላይ ዛሬ የተተከለ ችግኝ ዛሬ ማምረት ይጀምራል ማለት አይደለም። የዛፍ ካታጎሪ ሲገባ ትልቅ ሆኖ ሲያድግ ነው ብዙ ኦክሲጂን ማምረት የሚጀምረው። በመጠኑ ያመርታል፣ ያው ሂደቶች ይኖሩታል። ስለዚህ እነዚህ ቢያንስ ከ100 ዓመት በላይ እድሜ ያላቸው ብዙ ዛፎች አሉ እዚህ ውስጥ። ስለዚህ ኦክሲጂን የማምረት አቅማቸውም በጣም ብዙ ነው። ለዛ ነው አንደኛ ከፍታ ቦታ መሆናችን፣ ሁለተኛ ብዙ አገር በቀልና ብርቅዬ የሆኑ የዛፍ ዝርያዎች የሚገኙበት በመሆኑ፣ ሌላኛው ሰፊ ላንድ ካቨርም ስላለው ለአዲስ አበባ ሳምባ ነው የምንለው በምክንያት ነው። እነዚህም ምክንያቶች ከግምት አስገብተን ነው እንዶ ለጉራም ይገባዋል። ስለዚህ አሁን ወደ የት ነው የምንሄደው? ሌላ የምታስጎበኝን ቦታ የት ነው? አሁን ወደ አጎራና ወደ ሮክ ጋርደን እንሄዳለን። ፏፏቴ እንመለከታለን። እንዴት? እሺ። እንግዲህ ቅድም ከላይ ሆነን ያየነው የባህር ዛፍ ቅጠል የሚመስለው ህንጻ ይሄ ነው። አጎራ ይባላል። አጎራ ማለት የግሪክ ቃል ነው። አጎራ ስሞቹ በጣም ለየት ያሉ። እንግዲህ የግሪክ ቃል የሆነበት ምክንያት አንድ ግሪካዊ አርኪቴክት ዲዛይኑን በነጻ ሰርቶልን እንደሰጠ ነው ያለው መረጃ። ለሱ ማስታወሻው ለሱ እንዲሆን ነው። አጎራ ማለት ማረፊያ የሚል ትርጉም አለው። ይሄ ብዙ ሰዎች የሚያርፉበት ብዙ ኢቨንቶች የሚደረጉበት ቦታ ነውና ህንጻውም የተገነባው በኢኮቱሪዝም ፕሪንሲፕል ነው። ምን ማለት ነው? ኢኮቱሪዝም ማለት ሰስቴኔብል ቱሪዝም ነው። ሰስቴኔብል ቱሪዝምን የሚወክል አንድ የቱሪዝም ሴግመንት ነው። ማስ ቱሪዝም አለ፣ ሰስቴኔብል ቱሪዝም። ሰስቴኔብል ቱሪዝም ውስጥ ብዙ አይነቶች አሉ። አንዱና ትልቁ ኢኮቱሪዝም ነው። ኢኮቱሪዝም ተፈጥሮን መሰረት ያደረገ የመዝናኛ አገልግሎት ማለት ነው። ይህን ስንል ምን ለማለት ነው? ለተፈጥሮ ሴንሲቲቭ የሆነ የቱሪዝም ዘርፍ ነው። ተፈጥሮ መበከል አይቻልም። ተፈጥሮ ማድነቅ ብቻ ነው የሚቻለው። መያዝ፣ መንከባከብ፣ ማድነቅ። ከዛ የዘለለ ተፈጥሮን መዝናናትን ቅድሚያ ሰጥቶ ተፈጥሮ መጉዳት አይቻልም። እኛ እዚህ ግቢ የምናደርጋቸው አክቲቪቲዎች ሁሉ ኔቸር ሴንሲቲቭ ናቸው። ለተፈጥሮ ቅድሚያ እንሰጣለን። ቅድሚያ የሰጠነው ተፈጥሮ ላይ ሰው መጥቶ መዝናናት ይችላል። አኮርዲንግ ከኛ ህግ ጋር አብሮ መሄድ አለበት። ከተፈጥሮ ህግ ጋር ከማዕከሉ ህግ ጋር አብሮ መሄድ አለበት። የሚደረጉ ግንባታዎችም ከተፈጥሮ ጋር የተስማሙ መሆን አለባቸው። ድንገት ይሄ ህንጻ ቢፈርስ አፈር ጋር ተቀላቅሎ
ሌላ ኬሚካል መሆን የለበትም፣ በስባሽ መሆን አለበት። ኢኮቱሪዝም ፕሪንሲፕል ይሄን ነው የሚለው። ሌላኛው ያ ኮንሲደር ያደረገ ነው። ሁለተኛ ማቴሪያሎቹ ከአካባቢው ኤክስትራክት የተደረገ መሆን አለበት። በኋላ ውስጥ አሳይሻለሁ። ግድግዳውም በጭቃ ነው የተሰራው፣ ከዚሁ በወጣ ድንጋዩም ጥቁር ድንጋይ ከዚሁ ነው። ከላይ የምትመለከችው አፈርና ሳር አለ። እነዚህ ምሰሶዎችም ከዚሁ የባህር ዛፍ እንጨት ነው። ባህር ዛፍን ስናስወግድ ለዚህ ዓላማ ተጠቅመናል። እና ውስጥ ገብተን እናያለን። አዳራሾች አሉ፣ የመሰብሰቢያ አዳራሾች፣ የፒክኒክ መቀመጫ ቦታዎች አሉ። ዲጂታል ላይብረሪ አለ እዚህ ውስጡ። ያው አክቲቭ ሆኖ ስላልጀመረ ነው። እንደምትመለከቱው እንግዲህ እነዚህ ምሰሶዎች ከዚሁ ከአካባቢው የተውጣጣ እንጨት ነው ማለት ይሄ ወድቆ አሁን ህንጻው እድሜውን ጨርሶ ቢፈርስ ለተፈጥሮ የሚፈጥረው አደጋ የለም። ከዛ አንጻር የተሰራ ነው። ውበትም አለው። ግድግዳውን እንደምትመለከችው በጭቃ ጡብ ነው የተሰራው። እንግዲህ አርቲፊሻል ነገር የማብራት ስዊቾችን፣ ሲሲቲቪ ካሜራ ከዛ የዘለለ ነገር ምንም አልተጠቀምንም። በዚህ በኩል የተለያዩ ኢቨንቶች የሚደረጉበት ነው። ይሄኛው ደግሞ አዳራሽ ነው ለተለያየ ዓላማ የሚሆን ከላይና ከታች አለው። በጣም ውብ ነው። አክቲቭ ሆኖ ሌሎች ኢንፍራስትራክቸሮች፣ ወንበሮች፣ የላይቲንግ ሲስተም ተጨምሮበት ቢሆን ሞር ማራኪ ይሆናል። ቅድም እንደነገርኩሽ እንግዲህ ይሄ ግቢ ስፔሻሊ ይሄ ቦታ የተለያዩ ሁነቶች ይደረጋሉ። ከነዚህ መሀል የልደት ፕሮግራሞች፣ የቤቢ ሻወር፣ የሰርግ፣ የቤተሰብ ፕሮግራሞች በብዛት ይደረጋሉ። አሁን ፊት ለፊታችን ያያያቸው ነው ልደት እያከበሩ ነውና ደስ ይላል። በጣም ነው የሚያምረው። እንቀላቀላቸውና እንዴት ናችሁ? ደህና ናችሁ? ቤቢ መልካም ልደት። መልካም ልደት ቤቢ። ስንት አመትህ ነው? ማሚ እንተዋወቅ መጀመሪያ። ያስራ እባላለሁ። የዮሐናን እናት ነኝ። ከዚህ በፊት መጥተሽ ታውቂያለሽ? እዚህ ቦታ ውስጥ እንኳን አላውቅም። ዝም ብዬ ሳልፍ ግን አያዋለሁ ሰፈሪ እዚህ አካባቢ። ስለዚህ ልደት እዚህ ማክበር አለብኝ ብለሽ አስበሽ መጣሽ ማለት ነው? ላይ እንደነስተዋወቅ ስላየው መጣሽ እና ወደድሽው? አዎ በጣም ወደድኩ። እንደዛ አልመሰለኝም። እንደው ከውጪ ሳየው ብዙም እንደዛ አይመስልም ነበር። አዎ ስገቢው በጣም እናመሰግናለን። ማዕከላችንን ስለወደድሽ ደጋግመሽ እንድትመጪ እንጋብዛለን። መልካም ልደት። እሺ እናመሰግናለን። እና እንግዲህ ይሄን ይመስላል። ደስ ይላል በጣም። ህጻናት መጫወቻም በዛ በኩል አለ። ወላጆች፣ ትልልቅ ሰዎች እዚህ አየር ለመተንፈስ ሌሎች የቤተሰብ ፕሮግራሞች ይኖራሉ። ስለዚህ ኢንክሉሲቭ መሆን አለበት። የህጻናት መጫወቻ እዛ ከምትመለከቱ ወንበሮች ቤተሰብ ቁጭ ብለው ልጆች ሲጫወቱ ይከታተላል። ከልጆች መሀልም ስቲል ኢንክሉሲቭነስ መኖር አለበት። አካል ጉዳተኛ ሁሉ ታሳቢ ያደረጉ መጫወቻዎች አሉ። በዚህ መልክ ሁሉም ሰው በአቅሙ እንደ ካታጎሪው የመዝናኛ አገልግሎት ያገኛል። ጊዜ ማሳለፍ የሚችልበት ቦታ ነው እና ይሄን ነው የሚመስለው። ወደ ታች ደግሞ ወደ ሮክ ጋርደን፣ ወደ ችግኝ ጣቢያ እና ሜዲሲናል ቫሉ ያላቸው የእጽዋት ዝርያዎች ቴማቲክ ሴክሽን በአጠቃላይ እሱን እንመለከታለን። ወደ ታች ሄደን በቀላሉ በየቤታችን መስራት የምንችላቸው ማልማት ምንችላቸውን ለማስተማር ነው። ለተማሪዎች ለማሳየት ነው። ለተማሪዎችም ለአዋቂዎችም ባለን ትንሽ ቦታ ቢያንስ ለዴይሊ ፍጆታ የሚሆኑ ነገሮችን ራሳችን ማልማት እንደምንችል ማሳያ ነው። ሌላኛው እዚህ ጋር ፊት ለፊት የምታዩት ቨርቲካል ጋርደኒንግ የሚባለው ምንድነው? እሱ ወደ ላይ ቤታችን ላይ ያለውን ስፔስ አየሩን ማለት የአየር ክልሉን መጠቀም ማለት ነው። በዚህ መልክ ለከተማ የሚሆን ነው። ቨርቲካል ጋርደን ኮንሰፕቱም ለከተማ ነው። እዚች ጋር ትንሽዬ አፈር ተደርጎ ቆስታ፣ ጎመን፣ ጥቅል ጎመን የመሳሰሉ ነገሮች መትከል ይቻላል እና በዚህ መልክ ለመጠቀም ይሄን ሀሳቡን ለማስረጽ ሲባል ይሄ ኤሪያ የተተከሉት እና ብዙ ሰዎች እየመጡ ይማራሉ።
ማየት ብቻውን ይጠይቃሉ። ይጠይቃሉ። ለጠየቀ ደግሞ እነግራለን። ባይጠይቁም ደግሞ ግንዛቤውን አግኝተው ይሄዱና ለምን እኔ ባለችኝ ትርፍ ቦታ እንደዚህ አልሰራም ይላሉ። ይሄ እኮ ትልቅ ግንዛቤ መፍጠሩ ትልቅ ነገር ነው። በቃል ከመንገር በተግባር እያሳየክ አንዱም የዚህ የእጽዋት ማዕከል ዓላማ የማሳያነት ምን ትሰራላችሁ አይደል? ያው እንግዲህ እጽዋት ማዕከል ከሌሎች ፓርኮች የሚለየው እጽዋቶችን ሳይንሳዊ በሆነ መንገድ ጠብቆ ማቆየት ነው። የምናቆያቸው እጽዋቶች ይመረጣሉ። ለምን ዓላማ የሚጠቅሙ ናቸው። ቅድሚያ የሚሰጣቸው በጣም የተጎዱና ሊጠፉ የተቃረቡት ቅድሚያ ይሰጣቸዋል። ለምግብነት የሚውሉ መጠበቅ ስላለባቸው ለምግብነት የሚውሉ ቅድሚያ ይሰጣቸዋል። ኢኮኖሚካል ቫልዩ ያላቸው፣ ኢኮሎጂካል ቫልዩ ያላቸው እና አገር በቀል እጽዋቶች ቅድሚያ ይሰጣቸዋል። በዚህ መልክ ነው እኛ እየሰራን ያለነው። በዚህም ከ1300 በላይ እጽዋት ዝርያ ነው ተሰብስቦ ያለው። 67ቱ ብርቅዬ ናቸው፣ 32ቱ ሜዲሲናል ናቸው፣ 938 የሚሆኑት ደግሞ አገር በቀል ናቸው። የተቀሩ 200 አካባቢ የሚሆኑት ኤግዞቲክ ናቸው። ኤግዞቲክ ማለት ከሌላ ሀገር ከባህር ማዶ የመጡ ናቸው። ስለዚህ ወደ ችግኝ ጣቢያ እንሄዳለን። እነዛን እጽዋቶች እንመለከታለን። እሺ አሁን ያለንበት ችግኝ ማፍያ ጣቢያ ነው። እዚህ ጋር ተቀምጠው የምትመለከቻቸው የቀን ሰራተኞች ናቸው። ይሄን የመሰለ ስራ የሚንከባከቡት የሚሰሩት እነሱ ናቸው። እንደው በማዕከሉ እንዳጠቃላይ ስንት የስራ እድል ተፈጥሯል ማለት ይቻላል? ቀላል የሚባል አይደለም። ጥበቃ ኦልሞስት አሁን ወደ 200 አካባቢ ደርሷል። እስካሁን 11 አካባቢ አለን። ፕሮፌሽናል ባለሙያ ከ60 በላይ አለ። የቀን ሰራተኛ የምንለው ደግሞ ወደ 640 አካባቢ በድምሩ በጣም ብዙ ሰው የስራ እድል ተፈጥሮለታል። ከዛ ውጪ ደግሞ እዚህ እኛ ማንቆጣጠራቸው የኛ ማዕከል ሴንተር አድርገው ስራቸው የሚሰሩ ብዙ ሰዎች አሉ። ከ70 በላይ ካሜራማኖች የኛን ግቢ ይጠቀማሉ። ኢቨንት ኦርጋናይዝ የሚያደርጉ ሰዎች የኛን ግቢ እንደምቹ ሁኔታ ይጠቀማሉ። በሌላ መልክ ካምፒንግ፣ የሃይኪንግ ኦርጋናይዝ የሚያደርጉ ካምፒንግ፣ የተለያዩ ዴይ ቱሮችን የሚያደርጉ ሰዎች የስራ እድል ተፈጥሯል። ጋይድ ያደርጋሉ። የቱሪዝም አክቲቪቲዎችን እኛ ግቢ በመጠቀም ገቢ ማግኘት ችሏሉ። ብዙ የስራ እድል መፍጠር ችሏል ተቋሙ። ግን ከሚጠበቀው አንጻር ገና ትንሽ ነው። ለብዙ ሰው ስራ እድል መፍጠር ይችላል። ብዙ የኢኮኖሚ አማራጮችን መፍጠር ይችላል። አሁን እየተሰራ ነው። ያንን አማራጮችን ለመፍጠር እየሰራ ነው። አሁን ባለድርሻ አካላትን በማስፋት እኛ ግቢ እንደ ቢዝነስ ሴንተር አድርገው እንዲጠቀሙ እነሱም መጋበዝ፣ ይሄ እድል አለ ብሎ በማስተዋወቅ ስፔሻሊ አሁን በቱሪዝሙ ዘርፍ ወይም ደግሞ በኢኮቱሪዝሙ ዘርፍ ሃይኪንግ ኦርጋናይዝ እንዲያደርጉ ሚሞራንደም እየተፈራረምን እያመጣናቸው ነው። የካሜራ አገልግሎት ወይም የቀረጻ አገልግሎት እንዲጠቀሙ የተለያዩ ፕሮዳክሽን ድርጅቶች ጋር እየተፈራረምን እየጠራናቸው ማዕከላችንን እንዲጠቀሙ እያደረግን ነው። ሌላ ካምፒንግ ኦርጋናይዝ የሚያደርጉ በጣም አሁን በሳምንት 2-3 ካምፒንግ ግሩፖች ያድራሉ። ያ ማለት ቀላል የሚባል የስራ እድል አይደለም። የትልቅ የቱሪዝም አማራጭም ነው። ስለዚህ በካፌና ሬስቶራንት ዘርፍ ፋስት ፉዶችን በማቅረብ ሶቨነሪ በመሸጥ በማለማመድ ቱሪስቶች ኤክስፒሪየንስ ማድረግ የሚፈልጉትን ነገሮች እዚህ እንዲያቀርቡ አሁንም ብዙ መሄድ ያለብን ርቀት ይኖራል። እነሱ ላይ እየሰራ ነው ያለ ነው። በጣም ጥሩ። እና እዚህ ጋር አሁን ያለንበት ቦታ ችግኝ ጣቢያ ነው። እዚህ ከፊት ለፊት የምንመለከተው ቤት እጽዋቶች እንግዲህ ከተለያዩ አየር ንብረቶች ተሰብስበው ይመጣሉ። እዚህ ለምሳሌ ከአፋር የመጣ እጽዋት እዚሁ እንዳመጣም መትከል አንችልም። ምክንያቱም አየር ንብረቱን መለማመድ አለበት። እንዲለምድ እዚህ ቤት ላይ ገብቶ አርቲፊሻሊ ሙቀትና ብርሃን እየተሰጣቸው ይለማመዳሉ። ከዛ በኋላ ይሄን አየር ንብረት መልመዱን እርግጠኛ ስንሆን የመጣበት አካባቢ የሚመስል ቦታ ላይ ተወስዶ ይተከላል። ሙቀታማ ከሆነ ሞቅ ያለ ቦታ አለ። እኛ ጋር በጣም ቀዝቃዛ ቦታ አለ፣ ሞቅ ያለ ቦታም አለ። ሞዴሬት የምንለው ደግሞ መካከለኛ ቦታዎች አሉ። እንደየ ስፒሸሱ አይነት ተወስዶ ይተከላል። ስለዚህ ይሄ ግሪን ሃውስ ወይም ደግሞ በአማርኛው የእጽዋት መከለያ ይባላል።
በዚህ ለዚህ ዓላማ የምንጠቀመው ነው። ከዛ ውጪ ብዙ መደቦች አሉ። እዚህ ጋር የተለያዩ አገር በቀል ሜዲሲናል ቫሉ ያላቸው ወይም ለመድኃኒትነት የምንጠቀማቸው የእጽዋት ዝርያዎችን ለኢኮኖሚ የምንጠቀማቸው ኢኮኖሚ ስንል ለግንባታ ሊሆን ይችላል፣ ለምግብነት ሊሆን ይችላል፣ ለተለያየ ዓላማ የምንጠቀማቸው የእጽዋት ዝርያዎችን የምናባዛበት ቦታ ነው ይሄ ችግኝ ማፍያ ጣቢያ እና በጣም ሰፊ ነው። ወደ ላይም አለ፣ ወደዚህኛው ወደ ጀርባም በስፋት አለ። ለከተማ አስተዳደሩ ቀላል የማይባል የችግኝ ቁጥር ድጋፍ እናደርጋለን። ስለዚህ በሽያጭ አይደለም የምታቀርቡት፣ በነፃ ለከተማ አስተዳደሩ የሚቀርብ ችግኝ ነው ማለት ነው እዚህ ያለው? አዎ በነፃ ነው። እስካሁን እስከዛሬ ባለው በነፃ ነው ለከተማ አስተዳደሩ በደብዳቤ ስንጠየቅ፣ ዓላማው ደግሞ ትክክለኛ መሆኑን ስናረጋግጥ በነፃ መደገፍም ስላለባችሁ ከተማ አስተዳደሩ ሳጀስት ማድረግም አለብን። አሁን ያለ ባለሙያ ድጋፍ የሚተከሉ ዛፎች ከተማ ውስጥ ችግር ይፈጥራሉ። ከግንባታ አንጻር፣ ከውበትም ከጥላም አንጻር የሚመከሩ እጽዋቶችን ሪከመንድ እናደርጋለን። ከዛ በተጨማሪ ደግሞ ለከተማ አስተዳደሩም እነዛን አምርተን እናቀርባለን። የምክር አገልግሎትም ነው የምትሰጡት፣ እንደገና ደግሞ ታቀርባላችሁ ማለት ነው እጽዋቶቹ። በጣም ጥሩ። በዚህ መልክ ነው የምንሰራው። በዚህኛው በኩል እንሂድና የፈሉ ችግኞችን እያየን እዚህ ጋር የወይን ነው እንግዲህ እዚህ ጋር የምትመለከችው ነጭ ወይን ነው። ነጭ ማለት ያው አረንጓዴ ነው። ያኛው ወይነ ጠጅ ነው አይደል? አዎ እንደዛ አይደለም። ይሄው ነው በቃ ሲበስልም እንደዚህ በጣም ጣፋጭ። ኦኬ ደስ ይላል። እንግዲህ በዚህ መልክ ነው አፈር ተጠቅጥቆ ላስቲኩ ላይ እንግዲህ አፈሩ ሬሾ የጠበቀ ነው። አሸዋ፣ ኮምፖስት፣ ኖርማል አፈር ሬሾውን ጠብቆ ነው የሚዘጋጀው። ያ ከተዘጋጀ በኋላ እጽዋቱ በሁለት መንገድ ይራባል። በፍሬያቸው የሚራቡ አሉ፣ ከግንዳቸው ተቆርጦ ደግሞ የሚራባ ይኖራል። እነዚህ እንደየካቴጎሪያቸው በዚህ መልክ ይተከላሉ። ከዛ በኋላ እነዚህ አሁን ከመደብ ላይ የመጡ ናቸው። ኦልሞስት አሁን ለተከላ ዝግጁ ናቸው። እነዚህ ለተከላ ዝግጁ ያልሆኑት በዛ ጋር አሉ። ምክንያቱም ዝናብና ፀሐይ እንዳይጎዳቸው መደብ አለ ከላይ መጠበቅ ስላለ እና በዚህ መልክ ነው ችግኝ የምናፈላው። በጣም ጥሩ። እንግዲህ መንጌ በጣም ደስ የሚል ቆይታ አደረገን። 705 ሄክታር መሬት ማለት በጣም ሰፊ ነው። እኛ ራሱ በመኪና ነው እዛዝ እየሄድን ያየነው። ሁሉንም አላሳየናቸውም ለአድማጭ ተመልካቾቻችንም። እንግዲህ የተወሰነውን ያህል ነው ያሳየናቸው። አንተም በደንብ ስላስጎበኝህን በደንብ ሙያዊ እንትኖችንም እየተጠቀምክ ስላሳየህን በጣም እናመሰግናለን። እኔም አመሰግናለሁ። መታችሁ ለህዝቡ ያለውን ሀብት ማሳየት ስለቻላችሁ በደንብ አድርጌ አመሰግናለሁ። በማዕከሉ ስም አመሰግናለሁ። እሺ ምንም ማለት ውድ አድማጭ ተመልካቾቻችን በጉለሌ እጽዋት ማዕከል ያደረግነው ቆይታ ያያችሁትን ይመስል ነበር። በጣም ደስ የሚል ቆይታ ነው ያደረግነው። እናንተም አብራችሁን ቆይታ ስላደረጋችሁ በጣም እናመሰግናለን። ከጉብኝቱ ጋር አመለወርቅ ደምሰው ነበር። ሰላም።